ለማጥፋት አንተንም ለመግደል ነበር እናትየው በህይወት የለችም እናቷ በህይወት የለችም ከነጭራሹ ማስወገድም አለ እኮ ከህይወት እና ወይ ልጅቷ ነው እሱን ግደይ የምሳግን ታል ዝቅ በል ስራትህን ያዝ በቃ ሳትገቡልኛል አሁን እዚህ የተያዘው ይሄኛው መድኃኒት አንዱ ያንተ ነበር ተሞት ነበር ገላገልክ ነበር ይኸውልሽ አንቺ ውሻ ነግሬሻለሁ ምን ማለት ነው በቁጥጥር ስር ውሏል እሺ ማለት ለምን ምን አርገው እነሱ ምን አርገው እኔ ነኝ እኮ ጥፋተኛው እዚህ ጋር ምን ካባጠርኩኝ አሁን እንትን አታስብለኝ አታስለፍልፈኝ ብዙ ሰዓት ደርሶብኛል ነው ጋዜጠኛውንም ምናምን ማስወገድ ነው ፈልገው አጠቃላይ ያ እዚህ ውስጥ ያሉት የተነካኩትን ሰዎች በሙሉ እንዲወገዱ ነው ፈልገው አሪዎች ጤነኛም እንኳን አትመስልም እብድ ነሽ ትንጣጣለች እኔ ልታንቀኝ ነበር እርሶ ሲመጡ የሚድኑበት አስመስለን ማለቂያውን እንሰጣለን በጣም ነው ማመሰግኑት ወይ ከጭንቀት ገላገሉት አቅም ይፈልጋል ከሰው ጥላ መራቅም ያስፈልጋል ከወዲሁ እንዳትረሱት የሰው ጥላ ሊያርፍበት አይገባም እቺ እናትሽ ነኝ ብላ እንድትመጣ ገንዘብ የከፈልኳት አለች አይደለ እንዴት እሷ የሚለው ነገር በቃ ሁሉ ነገር ካቅም በላይ ሆና እቺ ርኩስ ልጅ ደወሬ አታጣ አጨናነቀችኝ እኮ ነገሮችን ሁሉ ማክረር ትወዳለች የተረገመች ለሱ ደግሞ መፍትሄ እንፈልጋለን እዚች በር እንዳይደርስ ወይም ደግሞ እሱም እንደዛ ይሻላል በቃ እንዳይደርስብኝ ማድረግ ይሻላል እንጂ ሰብሩን ወደዛ ይዞ ወደዚህ በር እንኳን እንዳይ ማድረግ ነው በህይወት መኖርም ራሱ የለበትም እኔን ተጠራጠረችኝ ጥሩ ነው መጠራጠር ከጀመርሽም ጥሩ ነው ስራም ይዣለሁ ብላ ነው ቤቴን ያለችው አልወጣች እዚሁ አርፋ ተቀምጣለች እኔ ምን ቅርታ እንግዲህ ያው ባስቸኳይ እንደጠራውሽ እንግዲህ ያው ለምንድነው ወሳኝ ጉዳይ ነው አንቺ ማወቅ ያለብሽ ነገር ነውና ያው ቤትም ለዛ ነው ሰው የሚላኩልሽ እሱን ለጊዜው የሚጠብቁ ሰዎች አንቺን ግዴታ ስለምታስፈልጊ ብዙ ነገሮች እየተፈጠሩ ስለሆነ ያው ይሄንን ነገር ኬዝ ከጀመርኩኝ ጀምሮ በጣም ብዙ ነገሮች እኔ ራሱ እንቅልፍ ማግኘት አልቻልኩም በጣም ከባባር ነገሮች ነበር እየተፈጠሩ የነበሩት በየቀኑ በቃ እኔም አላቀው እንዴ በጣም ያው እንደምታየው እንግዲህ ነገሮች በከባድ ሁኔታ ነው እየሄዱ ያሉት አይደለ ከባድ ነገሮች ነው እየተፈጠሩ ያሉት ስለዚህ አሁን ማን እንደሆነ ዋናው የዚህ ነገር ሁሉ ጠንሳሽ የዚህ ነገር ሁሉ ዋና ጣላትና ይሄ ነገር እንዲፈጠር ዋና የሚያደርገው አካል እንግዲህ ታውቋል አሁን ምንም አሁን እንግዲህ እኛ ደርሰንበታል አልገባኝም ምንድነው የምትለው ምንም ይገባኝ አይደለም እንደምታውቂው ያው ባልሽም ብዙ ነገሮች ሆናል አይደለ ጸበል ቦታ መሄደው ጸበል ድረስ ሄደው አይምሮ እንደተሻለው ሌላ መድኃኒት ሰጥተውታል የሰጡት መድኃኒት ደግሞ ሆዱ እንዲነፋ አድርጎታል እንጂ እንዲሻለው ያደረገው መድኃኒት አይደለም ሆዱ እንዲነፋ ያደረገው መድኃኒት እሱ ነው አንደኛ እንዴ እኔ ምንም ይገባኝ አይደለም ማለት የግልጽ ነገር እኮ ነው ምንድነው ያልገባሽ ነገር ምንድነው በጣም ግልጽ ነገር እኮ ነው ምክንያቱም ይሄ ነገር ምንም ሌላ ኮንተንት የለውም አይደለ ግልጽ አማርኛ እኮ ስለዚህ ሌላ የተለየ ነገር የለውም በቃ እዛ ጸበል ቦታ ላይ ሄደው መርዝ ወይም ደግሞ ይሄ ሆዱ እንዲነፋና ቶሎ እንዲሞት የሚያደርገው መድኃኒት ደግሞ አሁን በቅርብ ሊሰጡት እየተማከሩ እንደሆነ ደርሰንበት እና ማን ናቸው እናትሽና ባለፈው የመጡት ሰውዬ አባ አይ እሱ ያለሽ አባ መተተኛና ከሷ ጋር የሚሰራ በጣም መጥፎ ጠንቋይ የሆነ ሰው ነው ማለት አልገባኝም እንዴ መድኃኒት አግኝቼ ያለው ምናምን እያለኝ ነበር እኮ ለሆዱ ራሱ ያውልሽ እንደዛ የሚሉት ያውልሽ ሁሉን ነገር እኔ ብነግርሽ ምንም ትርጉም የለውም አሁን ቪዲዮንም ከፈለግሽ ማየት ይችላልሽ እነሱም ጋር አለ ልጆቹ ጋር ያሳዩሻል ሙሉ የተቀረጸው ቪዲዮ አለ ገባሽ አሁን ያለው ነገር ምንድነው መሰለሽ እነሱ ሐሳባቸውና አቀዳቸው አንደኛ ታርጌት አድርገው እየተነሱት እኛን ማጥፋት ነው ማንን በዋነኝነት መጀመሪያው እናንተን ነው የሚያጠፉት ከዛን ደግሞ ቀጥሎ
ማንም አይጠፋኝ እናቴ ናት። ነገርኩሽ። አንቺ ከዚህ በፊት ለአንቺ ራሱ መርዝ ልትሰጥሽ ብላ ከዛን መልሰሽ እናቴ እናቴ አልሽ፣ አስታርቁኝ አልሽ። እሺ በቃ ታረቁ ብዬ እኔም እሷንም አስወጥቼ ልጁ መዳን ስለነበረበት እሷ የምታውቀው መድኃኒት አለ ተብሎ ነው እንግዲህ በእኔ ካልሆነ አይድንም ያለ ብላ ከዛም መድኃኒት እንዲሰጠው ሆኖ ከዛም በኋላ እንደዚህ ሆኖ እኛ አሁን እንግዲህ ባለፈው እቤት መጥተው ነበር አይደለ? ድብቅ ካሜራ አስቀምጠን ነበር። የተገኘው ማስረጃ በጣም የሚገርም በጣም የሚያሳዝን ምን አይነት አረመኔ እንደሆኑ እንግዲህ ያየንበት ቪዲዮ ነው እና በጣም የሚገርሙ በጣም የሚያሳዝኑ እንዴት ሁሉ ነገር አቀነባብራ ያንን ሁሉ ነገር እንዳደረገች በጣም እንግዲህ እኔ በቻልኩት አቅም እየተከታተልኳት ነበር። ያን ሁሉ ስትዞር የነበረው ራሱ ከተማ ለከተማ ስትዞር የነበረው ሰውየውን ፍለጋ ገባሽ? የአባ የሚባለው አባ አይደለም፣ ይሄ መተተኛ ነው ሲጀመር፣ መድጌታም አይደለም፣ መተተኛ ጠንቋይ ነው። አባ አይደለም እሱ። ክብር ያለባቸው አባቶች የሚጠሩበት ስም እሱ የሚጠራበት አይደለም። ገባሽ? ስለዚህ አሁን ማድረግ ያለብን ነገር በቀጥታ ልጆች አሁን እየመጡ ነው። አንቺ አሁን እንደሌላ ጊዜ እንደዛ እንድትይኝ አልፈልግም። ይህንን ነገር እነሱ ጋር ሄደን በቀጥታ እነሱን የሚገናኙበትን ቦታ እየተነጋገሩ እንደሆነ ሰምቷል። ባሽ ቤት ሆና ስታወራ ሰምቷቸዋል። እኔ እኮ አብሬሽ ሊድ ስላት ለዚህ ነው ለካ እምቢ አለችኝ። ስለዚህ ይኸውልሽ አሁን በጣም ከባድ ሁኔታ ስለሆነ ያለው ሁኔታ በጣም ከባድ ነው። በጣም የሚያሳዝኑ በጣም መጥፎ ፍጥረቶች ናቸው። ስለዚህ አሁን በቀጥታ ይኸውልሽ ምንም ወደዛ ሳያስብል በቀጥታ መድኃኒቱን ስትሰጥ እጅ ከፍንጅ እዛ ከኛ ክሮስ ጋር ሆነን አንድ ላይ ሄደን እጅ ከፍንጅ መያዝ አለባቸው። እሺ። ስለዚህ አሁን አንቺ መዘጋጀት ያለብሽን ነገር በሙሉ እንትን በይና ከኛ ጋር አንድ ላይ እንሄዳለን። በቃ ከነ ማስረጃው ከነ ምናምኑ አንድ ላይ ህግ ቁጥጥር ስር ይውላሉ ማለት ነው። ስለዚህ ተዘጋጂ። እሺ። እነሱም እንዲዘጋጁ ነግራቸዋለሁ። ያለውን ነገር እንትን ብለን እንሄዳለን ቶሎ። በጣም ነው የማመሰግነው። ቶሎ ተዘጋጁ። እሺ እባክህ። እሺ። ውድ ቤተሰቦቻችን እንግዲህ ያው እንደምታዩት እንግዲህ እየተከታተልናት ነው። አሁን ያው የሆነ ቦታ ላይ ደበቅ ብለን ያለነውና በዛ ጋር እየሄደች ነው። ቀጥታ ያለውን ሁኔታ እንግዲህ እግር በእግር እናሳያለን ማለት ነው። ያው ከኋላ ሆነን ወዴት እንደምትሄድ የት እንደምታገኘው ሰውየውን እየተከታተልነው ነው ማለት ነው። ውድ ቤተሰቦቻችን እንግዲህ አሁን በእርግጠኝነት እየደረስን ይመስለኛልና ምክንያቱም አቅጣጫዋ የሚመስለኝ ያው ወደዚህ ወደ ጫካ ውስጥ ነው እየገባች ያለችውና እንግዲህ ያለውን ነገር እስቲ ቀስ በቀስ ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን እስከዚያው ድረስ አብራችሁን ቆዩ። መልካም ቆዩ። ተጠራጥራለች። የሆነ እንትን ብላለች። ተጠራጥራ ነበር። አሁን ቀስፋ እየሄደች ነው የሚቀጥለው። ወደ ላይ ወጣች። ቆይ ትሄድና ታገኘ። ወደ ላይ እየወጣች ነው። ወደዚያ እየወጣች ይሄ አጋጣሚ ደግሞ እና ካሜራ መቀስ ዙራ እንዳትከኝ እንዳታች ተደበቁሽ። ና እንዳታይ ና ካሜራ ማን አሮጣ
ስበኩኝ ይልች يلا يلا دي وانا صادم تاع زق بلندا زق ተገናኙ እሺ ትንሽ ተጋምጣ لا كمي نا የሆነ ነገር እየሰጣት ነው እንዳትነኩ በእጅ መተተኛ ሰውዬ እንዳትነኩ በእጅ እንዳትነኩ አያገባሽ ይሄ መተተኛ ሰውዬ አያገባሽ አይደለም ይሰራል እኛ ለልጅሽ መድኃኒት ነው እያዘጋጀን ያለን መጀመሪያ መሞከር ነው ያለብሽ ዝም በል መጀመሪያ እንደዚህ ሆነ ነው ሴራኛ እኛ ለእናንተ ለሰው ልጅ መፍትሄ ነው የፈለግን ነግሬሃለሁ ቁጭ በል ለሰው ልጅ መፍትሄ የፈለግን ነግሬሃለሁ ቁጭ በል አረፈሽ መድኃኒት አልሰማታት እዚህ መቃብር ቦታ ለመቃብር ቦታ ትዞራላችሁ አንቺም ደግሞ እናት አፍሻን ትፈጪ አስቀምጠው እዚህ ጋር አስቀምጠው አየሁ አይደለ እንዳትነኩት በእጃችሁ እንዳትነኩት ይሄ መተተኛ መተት አይደለም ይሄ በእጅ ይያዛል በእጅ ልንካው ይሄ በእጅ ነግሬሃለሁ እረፍ ለሱ ምናምን ትላለህ እንደ ይሄው እኔ ምን አውቀዋለሁ ምንድነው መፍትሄ ነው መድኃኒት ነው እናንተማ ዋና መተተኛ አይደለም መፍትሄ ነው ያገኘንለት ለልጅ ሁሉ ተንከራተን ያመጣ ነው እንደዛም ቀፍዳውን ይቀርልሻል ዝም በይ ይኸውልሽ አሁን ምንድነው ይሄንን ልታደርግበት የነበረውን ነገር ተናገር ምንድነው ልታደርግበት የነበረው ለልጁ አይደለም ለታመመው ልጅ መድኃኒት መፈውስ ነው ያዘጋጀነው እሱንማ ሄደ መታታልለውን አታልል እውነቱን እየተናገርኩ እዛ መታታልለውን ሄደ አታልል ትልቅ ሰው አይደለም እንዴ እናንተ እና ምንድነው ትልቅ ሰው ይልና አታልም መታታልለውን እሺ ምን እንዳወራህ እያንዳንዱ ቪዲዮ አለ እሺ እዚህ ጋር ምን እንዳወራችሁ ሁለታችሁ ምን እንዳላችሁ ሁሉም ነገር አለ አጎል ልጁን ለማዳን ነው ብላችሁ አታሳቡ እሺ ምን ታረጉ እንደነበረ ያው ሁሉ እያንዳንዱ ማስረጃ ውስጥ ላይ ስትወሩ በድብቅ ካሜራ ተቀርጻችኋል በቃ እሱ የለመድከው ነው ወደ ህግም ሆነ በቃ አንቺማ ለምደሻል አንቺማ ምን የህግ ትላለች እኮ አንቺ ነሽ የሁሉ ስራ ውሻ እኛ ሁላችንን እኛንም ለመግደል ነው ማንንም እንገድላለን ለሁሉም መፍትሄ የፈለግን ተው መደብደብ ነው በህግ ክልክል ሴት ልጅ መምታት እናንተ የምትሰሩት ነገር በህግ የተፈቀደ ነው ይኸውልሽ በህግ የተፈቀደ ይሄ ለሰው ከጥንትም ጀምሮ የነበረ ሰው ለማዳን አሁን እኮ እያሳያችሁ መረጃ እያሳያችሁ እየሸመጣችሁ መረጃ ስላሳየህ እኔ መምታት መብት የለም ህግ ፊት ከሆነ ወንጀል ከሰራ ወደ ህግ ፊት ወሰደኝ እንጂ በላት መርገም ነበር ደግሞ ትላፈልፋለች ከሰሙ ይልቀጥል እዚህ መቃብር ቦታ ላይ ና እዛ ገና ይለፈልፋል ይልቀጥል ያዙ የትም ያዛት የትም ሂድ ይኸውልህ እያንዳንዱን ነገር ትናገራላችሁ እሺ አንድ ነገር ለመደበቅ ሌላ ነገር ብትሞክሩ ያው ቅድም ከካሜራ ውጭ ምን እየተፈጠረው ነገር እንዳለ ታውቃላችሁ አይደለ ስለዚህ እያንዳንዱን ነገር ተናገሩ ምን እንዳደረጋችሁ ምን እንዳረጋችሁ ጀመር ምንም የምትደብቁት ነገር የለም ሁሉ ነገር ግልጽ ነው
ከእናንተ አፍ መስማት ስለፈልግም ማስረጃ ሁሉ ነገር ግልጽ ከሆነልኝ ከኛ መስማት ምን ያስፈልጋል? ማስረጃ ያስፈልጋል። ማስረጃ አገኘው ብለልን ወይ ደግሞ ይሄንን ነገር በስነ ስርዓት ከነገራችሁኝ እኔ ለቃቸዋለሁ። እንስማማ። እያንዳንዱ ነገር ነገር አጠፋዋለሁ። እናንተ የምትፈልጉበት ቦታ ሄዳችሁ መኖር ትችላላችሁ። እርግጠኛ ነኝ። ከዚህ አካባቢ ግን መጥፋት ይኖርባችኋል። ምን ዋስትና አለ? እንግዲህ ከመተማመን ውጭ ሌላ ነገር ምን ሊኖር ይችላል? በዚህ ሰዓት አማራጭ የላችሁም እያልክ ነው? ታዲያ ምንድነው ማወቅ የምትፈልገው? እያንዳንዱ ነገር ከመቼ ጀምሮ ምን እያደረግሽ እንደነበረ ያቺ ሴትዮ አንቺ የላክሻትም እድሜ ይሰርቃሉ የተባለው ነገር ምንድነው እናንተ እያደረጋችሁ ያላችሁ? እድሜ ይሰርቃል እንዴ? እሱን እኮ ነው እያንዳንዱ ነገር መስራት ይፈልጋል። ነገር ያለው እያንዳንዱ ነገር እድሜ ሲሰረቅ እኛ አይተንም ሰምተንም አናውቅም። አሁን ይኸውልሽ ትናገራላችሁ ወይስ እንደለመድሽው እዛ በዋስ ምናምን ያስወጣኛል ብለሽ እንዳታስብ እኮ። በቃ ማለት መትለቀን ከሆነ ነግረሃለሁ እኮ አለቃችኋለሁኝ አልኩሽ እኮ። በቃ ምንድነው ጠይቀኝ። ምንድነው ማወቅ የምትፈልገው? ምንድነው እንዴት አድርጋችሁ ነው እንደዚህ ያደረጋችሁ? በመተት ሰውን እያደረጋችሁ አይደል? ምንድነው እንደዚህ ያደርጋችሁ ማለት ምን ማለት? ከመጀመሩ ነው እንደዚህ ያን ነገር የጀመርሽው አንቺ? እሱንማ ነግሬሃለሁ እኮ አይደል እንዴ? ልዩነቱ ካንተ ጋር ከተገናኘሁበት በኋላ ትቻለሁ ማለት ነው እኮ። ግን አልተውሽም። አሁን እያንዳንዱን ነገር ነው በዝርዝር እንድነግርኝ የፈለገው። ምን አይነት ዝርዝር? እኔ እኮ ዝርዝር እያንዳንዱን ነገር እድሜ መስረቅ ምናምን የሚባለው ምንድነው? ሲጀመር ሊና የለሽም አንቺ። እንዴት ሰው ሆነሽ እንደዚህ አይነት ጨካኝ ነገር ትሰሪያለሽ? ለዛውም ልጅሽ ላይ ሰው ነሻት ነው። ሰው መረዳሽ ማለት ነው። ሰው ነሽ። ማን በሰው ነፍስ ታገኘ? የትኛው ጥሩ ሰው? ተናገሪ እያልኩሽ ነው። በስነ ስርዓት ተናገሪ። እሺ ጅል አታንሳብኝ እኮ ተናገሪ። አቋተማት ወንጀለኛም ከተባለ እኮ በአግባቡ በህግ ፊት ልቀጣ እንጂ አንተ እጅህን ልታነሳብኝ አይደለም። እና ተናገሪ። አናገራለሁ ያልሽም ተናገሪ። በቃ እንዳየኸው ነው። ምን አዲስ ነገር እንደነገር የፈለከው? ሁሉን ነገር ሰምተናል፣ ማስረጃ አለን ብለሃል። እናገራለሁ ብለሻል። እያንዳንዱ ነገር አይደለ? ተስማምተናል አይደለ? በቃ እንዳየኸው ነው። እናንተ ለማጥፋት አንተንም ለመግደል ነበር። የት ነው የምትሰሩት ይሄንን ሁሉ ነገር? ያው እንደምታየው በቃ ሰው ወር ያለ ቦታ እየተገናኘን አሁን ያገኛችሁን እሱ ነው ዋና የሚሰራው? እኔ ነኝ የምሰራው። እንጀራዬ ስለሆነ እኔም ይሄንን ነው የምሰራው። ከልጅነት ጀምሮ አንዴ ቄስ ልብስ፣ አንዴ ደግሞ እንደ ዱርዬ እንደዚህ ከተማ ውስጥ መንቀሳቀስ። የቄስ ቤት ውስጥ የመጡበት ነው እንዳጠራጠሩ። አይገርምም? ብዙ ነገር ይሰራል። ይሄ ብቻ ይሄ አይደለም። ከተማ ውስጥ ስንት ነገር ይሰራል አይደል? የኛ ሀገር መሀር ብዙ ነገር ይሰራል። ምንድነው የሚሰራው? ምን ማይሰራ ነገር አለ ከተማ ውስጥ እኮ? ምንድነው የሚሰራው? ተናገረ። ምንድነው የምትሰሩት እናንተ? ሰውን ሁሉ እንደዚህ ያደረጋችሁ ሽባ አድርጋችሁ ያስቀራችሁ። በእኛ መስመር ካልገባለን እንደዚህ ነው። ሽባው ነው የሚኖረው። እሱ እድለኛ ነው፣ እንደውም በህይወት ቆይቷል። ስለዚህ አለ አይደል እንዴ? እስከና ጭራሹ ማስወገድም አለ እኮ ከህይወት። አንተንም አስብ አይደለም ነበር ልትገሉኝ። አሁን እዚህ የተያዘው ይሄኛው መድኃኒት አንዱ ያንተ ነበር። እኔን ምን ለማሳበር ነው ለመግደል ነው? እስከናካቴው ለማጥፋት ከኔ ህይወት ውስጥ አልወጣም ስላልከኝ እስከናካቴው ሸኝ። ጭራሽ አንተንም የታመመው ሁላችሁ እኮ እሱንማ ይሄ ነው እኮ በቃ ይሄ ነው የምትፈልገው አይደል? ነገር ጉዳችሁን እኮ ሰማሁላችሁ እኮ ጉዳችሁን። ግፊት መዳኘት ነው። ከዚህ ውጭ እኮ የሚመጣ ነገር የለም። እኔማ እውነቱን እንዴት እንደምትሰሩ ምን እንደምትሰሩ ከነገራችሁኝ እኮ ለቃችኋለሁ። ነገርነህ እኮ ታዲያ ምኑን ነው የነገራችሁ? ይሄው ነገር ነው በቃ። አሁን እኛ የምንፈልገው ከማን ጋር እንደምትሰሩ ምኑን መድኃኒቱ እናንተ ሁላችሁ እንዴት መስራት እንደጀመራችሁ ራሱ ማወቅ እንፈልጋለን። አጋጣሚ ያስተዋውቃል። ምንድነው ስራ የሚያገናኘው? እናንተ በምን ተገናኛችሁ ሁለታችሁ? ስለኛ ለምትጠይቁሽ ስራ ነው ያገናኘው። የጠየቁሽን ብቻ እያንዳንዱ መልሽ። በየትኛው አጋጣሚ የሰው ልጅ ስራ ነው። በጣም ንቀት አለበት። ጥጋብ ቆይ ችግር የለውም። ቆይ አንቺ ጋር እንተያያለን። ስራ አገናኘን። በቃ ፈለኳቸው። ረጅም አመት አብረን ቆይተናል። በዚህ ረጅም ጊዜ የተገናኘ ነው በሰው ነው ቢሆንም ግን ረጅም ጊዜ አብረን ቆይተናል። ብዙ ነገር አብረን ሰርተናል።
ልጁንም አንቺ ነሽ ይሄም አይደል አይገርምም። እንደዚህ እንዲሆን ያደረግሽው? በፊት ነግሬሃለሁ እኮ መድኃኒቱንም ሰጣለሁ ካልኩኝ ነኝ። መድኃኒቱን ግን ሰጣለሁ ብለሽ አውቀሽ ለመግደል ነው አይደለ? ልጨርሰው ነበር አትበይ። ደግሞ ልጨርሰው ነበር ትላለች እንዴ ውሻ። እቺ ሰው በጣም ነው የምታሳስበው። አንተ ከኔ የተሻለ ምን አደረክ? እስቲ ምን አደረክ? ከኔ የተለየ ምን አደረክ? ሴት ልጅ ላይ እጅ ራስተ ተማታለ የት ነው ስነ ምግባርክ? ይሄንን አመልሽን ቢያንስ አውጥቼልሻለሁ። እሺ አወጣክ እንጂ ያው ነው ገና ካሁን በኋላ ግን እንደምታወጣ ታውሳውቃለሽ። ሴት ላይ ሲጨክን ትመቀምጫታለሽ ገና ማለት ነው። በህግ ከሆነ ሁለታችሁ በህግ ነው እኮ አንተ አይደለም እኮ ይሄንን እኮ የምታስጋ አንተ አይደለም ሁለታችሁም ማለት ነው። አንተ ሴት ልጅ ላይ እጅ ዝም በይ ያነሳክ ነግሬሻለሁ። ዝም ከኔ በይ የተሻለ ነገር አደረክ። ልዩነቱ ምንድነው? ስሚ እድሉን ስላላገኘ እንጂ እንደምታረገው ታስታውቃለህ። በጣም ግን እየተፈታተነች ነው። እቺ በጣም ይኸውልህ አነጋገሯ ሁኔታው ራሱ ሲያስጠላ ነግሬሻለሁ። ይኸውልሽ ተጠንቀቂ። ጀግና ተባለ ሴት ልጅ ላይ ተራሰ በቃ ህግም ጋር ሆነ ማንም ጀግና አይበለኝ። ይኸውልሽ አንቺ ግን አነጋገር አይደለም ማለት ነው። ይኸውልሽ ያስገድልሻል። እሺ እኔ ስለሆንኩኝ ነው እሺ የተረፍሽው ትግስት ስላለኝ ማለት ነው። ያው እኮ ነው ከኛ የተለየ ነገር ሰራል ገድላለሁ ካልኩ የኛን በሚዲያ ታወጣዋለህ። ከካሜራ ጀርባ እንዴት ነው ስታረገኝ ነበር እኮ ይኸውልሽ አንቺ ነግሬሻለሁ። በጣም የሰው ንቀት በጣም አለብሽ። እሺ እንደዚህ ደግሞ የልብ የሰጠሽ የሱ ስራ ነው አይደለ? ማንንም ሰው ሽባ አደርጋለሁ ገላለሁ ብለሽ ስለምታስቢ አይደለ? ያው እኮ ነው ብታሰር ነገ እወጣለሁ። አንተም ትመልስ ነገ ትወጣለህ አይደል? አዎ ካሁን በኋላ የምትወጣ መስሏል ነግሬያለሁ። እሺ እንዴት ከዛው እንደማወጣ ደግሞ አንተ እዛ ደርሰህ ስትመለስ ከኋላ ተከትለን እንመጣለን። ወይኔ ይኸው ለጭራሽ በጀግንነት ታወራለህ። ጭራሽ እንደምትወጣ ትልቅ ጀግንነት ጀብዱ ነው አይደል የሰራው? ጀና አሳርፍተው ህግ ቦታ ነው። ህግ ካለ ህግ ቦታ ነው። እናንተማ ትገባላችሁ ከዛን ትፈታላችሁ። ይሄ አመላችሁ ነው አይደለ? ህጉም አይፈቅድልንም። ምንም አንቆይም እንጂ ይሄን አታውቅም እንዴ? አትቆዩም አይደለ? አዎ እና እናንተ ከእናንተ ተከትለን ከኋላ እንመጣለን። ደግሞ ወንጀል በመስራቴ ልጠይቃ አንተ እጅን እኔ ላይ ማንሳት መብት የለህም። ወንጀለኛ ነኝ አንስተ ለህግ ማቅረብ ያዛታ ሲጀመር ከነዚህ ጋር መነጋገር ና ካሜራውን አጥፎ ትናገር ሌላ ነገር ታወራለሽ እንዴ? ይዝገት ውድ ቤተሰቦቻችን እንግዲህ ያው እንዳያችሁ ትላንትና እነሱን ይዘናቸዋል። ያው እነሱን በቁጥጥር ስር አውለን እንግዲህ አሁን ደግሞ እንግዲህ እንደዚህ አስጠንተዋት እኛ ላይ ሌላ ነገር ማለት እናት ነኝ ብላ የመጣችውን ሴት ደግሞ ልናፋጥጣት እዛው ድረስ ሄደናል ማለት ነው። ውድ ቤተሰቦች እሷ ያለችበት አካባቢ ድረስ ጠርቻታለሁኝ። ሁለተኛ ደግሞ እዛም የነበረችበትን ቤት ስገባ ሌላ ሰው እንደሚኖርበት እና ሌላ ሰው ያው እዛ ቤት ውስጥ በሰራተኝነት እንደምታገለግል ነው የሰማሁትና በጣም የሚያሳዝንና በጣም የሚያናድ ነገር ነው። ውድ ቤተሰቦች ይህን ያህል በዚህ በምታሳዝን ልጅ ላይ ይህን ያህል ነገር መድረሱ በጣም የሚያሳዝንና በጣም አሳፋሪ ነገር ነው። ውድ ቤተሰቦቻችን እስቲ ነይ ላናግርሽ እፈልጋለሁ ምናምን ብያታለሁና እነሱ እንደተያዘው አታውቅም እሷና ውድ ቤተሰቦቻችን እነሱ በቁጥጥር ስር እንደዋሉ አታውቅም ያለውን ነገር ላናግርሽ ብያት ነውና እሷንም ምክንያቱም እንደዚህ አይነት ነገር እኛ ላይ ማድረጓ ሁለተኛ መዋሸቷ እናቷ ነኝ ብላ እናቷ ሳትሆን መዋሸቷ በዚህ በሁለት ነገር ብቻ ያው ህጋዊ እርምጃ የሚያስወስድባት ስለሆነ ውድ ቤተሰቦቻችን እሷንም እንግዲህ አግኝተን ከዛም በኋላ ያለውን ነገር አፋጠን እስቲ በዛሬ ለማወጣጣት እንሞክራለን። ሌላ ሚስጥሮች ካሉ ሌላ ያሰቡት ነገር ካለ እኛም ላይ ያሉትን ነገሮች በሚስጥር ለማወጣጣት እሞክራለሁኝ ማለት ነው። ውድ ቤተሰቦቻችን እንግዲህ እየጠበቅኳት ነው። እዚህ ኮሪደር ላይ ቆሜ እንግዲህ እየጠበቅኳት ነው። አይ ቲንክ እየመጣች ነው በዛ በኩልና ውድ ቤተሰቦቻችን እንግዲህ ያው እስቲ ያው ኦኬ ሰላም ነው። እንዴት ነሽ? ሰላም ነው። እንዴት ነሽ? አለን እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው። አለን ይመስገን። ይቅርታ እንግዲህ እዚህ ጋር ቆሜ የጠበቅኩሽ። ችግር የለም ወደ ውስጥ ብትገባ ይሻላል። አይ ምንም ችግር የለውም። ባለፈው የመጣሁበት የጠራሽኝ ቤት ሲሄድ እዛ ቤት እንደማትኖሪ ነገሩኝና ትንሽ ግራ ገባኝ። ምን በሰላም ነው? አዎ አሁን ከዛ ቤት ወደዚህኛው ቤት መጥቻለሁ። እዛ ቤት ለጥቅ ያለውኝ እና ወደዚህ መጥቻለሁ። እናንተም አላጣችሁኝም መጥታችኋል እኮ ወደዚህ ጋር ወዛ ሰፈር ነው የምትኖረው ተብዬ ነው እንጂ አሁን እኔ ባለፈው ያልሽኝ ያኛው ቤትሽ እንደሆነ ምናምን ነበርና እስቲ ለማንኛውም ቁጭ ብለን እናውራ። ማውራሽ ነገርም ስላለ እሺ እሺ
ያው እንግዲህ ካሜራም ይዤ የመጣሁት እንግዲህ ያው ታውቂያለሽ የኛ ስራ ባለፈውም እያየሽ ነው። ያው የሚዲያ ነገር ስለሆነ ቀጥታ ያው ከዚህም ስራ ጋር ስለሚገናኝ እንደው ያው እናቷ እንደመሆንሽ እዚች ልጅ እናቷ እንደመሆንሽ አንዳንድ ነገሮችን እስቲ እንጠይቃት፣ እንደው ስለ ልጅቷ የምታውቀው ነገር ካለ እንጠይቃት ብለን አስበን የመጣ ነውና እንዴት እንደወለድሻት የት እንደወለድሻት እና ያለውን ነገሮች እስቲ በደንብ ግልጽ አድርገሽ ንገሪኝ። ከዚህ በፊት ነገር ካለ እኮ ግልጽ አድርጌ አይደለ? አይ የሆነ አሳማኝ አይደለም። ለምሳሌ አንቺ አሁን ያልሽኝ ሆስፒታል ይዛኔ ወለድኩበት ያልሽኝ ሐኪም ቤት አሁን ላይ ማለት እንደሌለና ምንም አይነት አገልግሎት እንደማይሰጥ ነው የሰማሁት። አንደኛ ያ ነገር አጠራጥሮኛልና እስቲ ማለት ትክክለኛ የሆነ መረጃ እንድትነግሪኝ እፈልጋለሁ። ባለፈው እኮ ነገር ካለው ምንም መረጃ እና እኔን ያስወለደኝ ሐኪም ቤት አይደለም የወለድኩት። ሐኪም መጥቶ ነው ሐኪም ተማሪ ነው መጥቶ ነው ያስወለደኝ እንጂ እኔ ሐኪም ቤት አልሄድኩም። ባለፈው ግን ሐኪም ቤት እንደወለድሽ ነው የነገርሽ። ሐኪም ቤት ነው ያልሄድኩም። አለ እኮ ማስረጃው ቪዲዮ አለ እኮ እኔ ሐኪም ቤት አልሄድኩም። እንዴ ታዲያ ለምን ሐኪም ቤት ነው የወለድኩት አልሽ? እንዴ እና ነገርኩህ አይደል እንዴ እኔ በነበርኩበት ላይፍ ሙሉ መረጃውን እኮ ነግሬካለሁ አይደለ? መታ ሴትዮዋም አላምንም ብላለች። ስለዛ እኔ ለምን ዋሻለሁ እንዴ? ልጅ ላገኛ እንዴ እንትን ያልኩት ጥሩ ነው። ማን ነበረ ስሟን ያልኳት ያልሽኝ እንደተወለደች? ብሌን ግን እሷ የተባለችው አሁን ሜላት ተብላ ነው የምትጠራው። አንቺ ብሌን ያልሽው በጣም ይገርማል። ያው ማለት እየተገረምኩ ነበርና በጣም ምንም ያስፈልግ ነገር የለውም። ትክክለኛ ሀቅ ነው እኮ የምነግርህ ከእኔ እንጂ እንትን አይደለም። ሀቅ ነው አይደለም የምትነግሪኝ? ሀቅ እየተናገርኩ ነው ያለው ሰው። እኔ ከዚህም በፊት መተህ ጠይቀኛል፣ አሁንም ጠይቀኸኛል። ነገር ካለው ምን ነገር ከሴቲቷ ጋር ትተዋወቁ ነበረ? ከዛችኛዋ ጋር ትተዋወቁ ነበር ከዚህ በፊት? ምንድን ነበር የምትሰሩት? እንዴ ነገርኩህ ካን የምትሰራውን አላውቅም። እንግዲህ የምትሰራውን አላውቅም ብዬ ካለው እንዴ በደንብ እንደምታውቂያት ብዙ ነገሮችን የዛኔም አጥቷል። ሁለተኛ ደግሞ ያው አመልጦሽ የሚሆነው አላውቅም። እንግዲህ ስለ እድሜ እንደምትሰርቅ ነግረሽኛልና ያው በጣም መተተኛ እንደሆነች ነግረሽኛልና እስቲ ስለሱ ንገሪኝ እስቲ። እንደዛ ለለት የቻልኩት ምንድነው ሴትዮዋ አሁንም ታይታ እንትን ወጣት ነው የምትመስለው ግን ወጣት እድሜዋ በጣም እንትን ነው የሄደ ነው እና ሰውን በአላማዋ የሆነ ነገር ካሰበች ሰውን ከእንትን ከመንገድ ታቋርጣለች። ሁለተኛ ደግሞ እኔ የምልሽ በባለፈው ሳይሽ ሽበት ምናምን ነበረሽ፣ ዛሬ ምንም ሽበት ምናምን የለሽም። ምንድን ነው? ሽበት? ኧረ እኔ እንደዚሁ ነው የመጣሁት። ይኸውልሽ ሙሉ ቪዲዮ አለ። እኔ እንድትዋሽኝ አትሞክሪ እሺ። ባለፈው ሽበት የለብኝም እኔ ይሁን እንዴ ሽበት ነበረብሽ ባለፈው ነው አይቼዋለሁ። አሁን ጭራሽ አንድ ፍሬ ልጅ መስለሽ ተመልሰሽ መጥተሻል እንዴና ይሁን እንደምታየኝ በቃ ይሁን ምንም ነገር ያረኩበት ነገር የለም፣ የተለወጠ ነገር የለም እኔ ጋር። አንቺም አለሽበት እንደዚህ ከሚያደርጉት መሀል? የለውበትም እኔ አባት የለውበት። እርግጠኛ ነሽ? ያው እርግጠኛ ነኝ። አሁን እኮ ነው ሰው ድንገት የሚሞተው፣ ሰው ድንገት የሚያረጀው፣ ዝልፍልፍ ብለው ትልቅ ሰው የሚመስለው እንደዚህ እያደረጋችሁ በእናንተ ምክንያት ነው። እኔን አታስገባኝ፣ ሌሎቹን እነሱን በል እንጂ እናንተ አትበለን። አሁን እዚህ ጋር እኔ እዚህ ጋር የለውበትም። እዚህ ጋር የሌለበትም ደግሞ ታሪክ ውስጥ እኔን እየከተትክ አንተ ማውራት አትችልም። እየሰማኸኝ ነው? በቃ እዚህ ጋር እነሱ በል እንጂ እናንተ ብላችሁ እኔን መውቀስ አትችልም። አንተ ከቤት የመተህ ደግሞ ለመሳደብ ትሞክራለህ እንዴ? ይኸውልሽ እኔ ያው በስነ ስርዓት እንዴት ነው ማለት እድሜ እንደምትሰርቅ ያው እንደምታያት ወጣት ነች። ሁሌም እሷ ያው እድሜ ትሰርቃለች ብለሻልና እስቲ ምን እንደምታደርግ ንገሪኝ እስቲ። ምን እንዴት አድርጋ ነው የሰውን እድሜ እሷን ብትጠይቃትና እሷ የምታደርገውን ነው። አይ አንቺ የምታውቂው ነገር ስላለ እሱን ንገሪኝ። የምታውቂው ነገር ንገሪኝ። ነገር የለም፣ ምንም የማውቀው ነገር የለም። ታሪክ በቃ ነገር ካለው እሷ ሁሉ ጊዜ እንደዛ ነው የምትሆነው። እኔም የወሬ ነው የሰማሁት እንጂ እኔ እንትን ሰምቼ አይደለም። በቃ የወሬ እንጂ እሷ ስታደርገውና ስተገብረው አይቻት አላውቅም። ግን ሁሉ ጊዜ ራሷን እንደጠበቃች ነው። ወጣት ነው፣ እንደ ወጣት ነው የምትመስለው። የኔም ታናሽ ነው የምትመስለው ስትታይ እንጂ እኔ እንትን አይደለችም። ምን አይደለች? አይ በቃ እንደዛ ብላ ያዝ። አይ ሳይሽ እኮ አንቺም እንደነሱ መሰልሽኝ። ባለፈው አውቀሽ ፊትሽን ራሱ ሌላ ነገር ተቀብተሽ፣ ሁለተኛ ደግሞ ፀጉርሽን እንደዛ ሽበት አስመስለሽ ተቀብተሽ
አሁን ሳይሽ ደግሞ ነጭ ነው ጥቁር ነው ጸጉርሽ። ባለፈው ነጭ ነበር። እኔ ነጭ ጸጉር የለብኝም። የባለፈው ቪዲዮ አለ እኮ አንቺ ለምንድን ነው የምትወጪው? እኔ ምን የሆነ ነገር ቀብታችሁ ብታረጉበት እናንተ አሁን ምንድነው ይሄ ምንድነው የምትሉት? ይሄ ማቀነባበሪያችሁን እንደዛ ቀብታ ብትቀምንትን ብትለኝ አንተ እኔ ምን አውቃለሁ? ማውቀው ታሪክ የለም። ኤአይ ነው ምን ባይ ነው የምትሉትን እኮ በሱ ሰርታችሁ ትልካላችሁ እናንተ። እውነቷን እኮ ነው ያቺ ሴትዮ። የቷ ሴትዮ? አይ ምንም። የቷ ሴትዮ? የትኛውም ሴትዮ። አይ ምንም የለም። ይሄንንም ታወራላችሁ። እሷም እንደዚህ አይነት ነገር ስትናገር ወይ ፎቶ ሲያዝባት የፈረደበት አሁን ኤአይ አለ። በቃ ኤአይ ነው ይሄንን ይሰራል። እና ታዲያ ድሮስና እንደሱ እያደረጋችሁ አንዴ የምትለቁብን? ይሄ ኤአይማ ያመጣብንን መከራ ምንድነው? መከራ ያመጣብሽ አንቺ? ምንም መከራ ነው። ይሄው ባለፈው ሽበት ነበረ፣ አሁን ጥቁር ጸጉር ምናምን አልከኝ። ይሄ ታዲያ በግልጽ እኮ የተቀረጸ ቪዲዮ ነው እንጂ ኤአይ ቪዲዮ ነው። አሁን ራሱ አሮጊት መሰልኩ እንጂ እኮ እኔ ወጣት ነኝ። ጽድት ያልኩ ወጣት እኮ የዛኔ ያው ስታስመስይ ነበረ። አንቺ ነሻ ያቺኛዋን ነው የምትለው። እሷማ ስታስመሰል ነው አሮጊት። ሰባዋን ጥብ ያደረገችው አሁን ወጣት ነኝ ትላለች። በደንብ ነው ያስተማርሽ። እንዴት ነው? ምንድነው የሚያስተማር? ቆይ ግን የሚጠጣ ላምጣልክ? አይ ምንም አልፈልግም። የሚጠጣ ነገር ላምጣልክ? ይሁን ወይ ሻይ ቡና እንበል? አይ አመሰግናለሁ። አልፈልግም። በደረቁ ነው ያስለፈለፍኩ። ችግር የለውም። ኧረ ተው በእናትህ ግን ተው። እናንተ ልበል ላቅርብልህ። የሚበላ እኔ የሚጠጣ ነገርና የሚበላ ነገር ፈልጌ አይደለም የመጣሁት። ምንድነው ፈልጌ የመጣሁት? ቁም ነገር ነው። ያው ይሄ ነገር ልጅቷ ሌላስ የኔ ልጅ ነች ብለሽ ማለት እንደዚህ ጠርጥረሽ እኛ ጋር ልትመጪ ቻልሽበት ሌላስ ምክንያትሽ ምንድነው? ልጅቷ ማን ነው በቃ እኔን ነው የምትመስለው። እሷን የምታደርሽ ይመስልሻል አንቺ? አዎ በቃ ነግሬካለሁ እኮ ስቶሪውን እኮ ነግሬካለሁ ሙሉ ታሪኬን እና ሙሉ ታሪኬን ነግሬክ አሁን እሷን የምታክል በዛ እድሜ ወልዳት አሁን ትደርሳለች። ብትወልጃት ትደርስ ነበረ። አዎ ወልጃታለሁ። ትደርስ ነበር። አሁን ደግሞ ወልደሻታል። ወልጃትም ትደርሳለች። አረ ከዛኛው ቤት ወደዚህኛው ቤት በዚህ ፍጥነት በስንት ቀን 4 ቀን 5 ቀን ባለሞላ ጊዜ ውስጥ እንዴት ልትቀይር ይቻልሽ? እዛ አሁን ያለውበት የአክስቴ ቤት ነበር እና እሷ የለችም ነበር እስከ ትንሽ ጊዜ ድረስ እንትን በይልኝ ጠብቂልኝ ብላ ነበረ። አሁን ቤት ቀይሬ ነው ከዛ ወደዚህ አልሽ? ከዛ ወደዚህ መጣ። በባለፈው ደግሞ እዚህ የራሴ ኑሮ ሞልቶልኝ ነው የምኖረው አልሽ። ስንት አይነት ነገር ነው የምታወራው እኮ። በቃ የኔ ቤት ማለት ነው። እዛም ቤት የአክስቴ ቤት ነው። ብዙ ጊዜ እሷ አትኖርበትም ውጪ ነው የምትሄደው። ለምን እኔ ሰርቼ ለፍቼ ያን ሁሉ ነገር ካየሁ በኋላ ሰርቼ ለፍቼ ብዙ ነገሮች እንትን ካልኩ በኋላ ነው ይሄንን ቤት የገዛሁት ብዙ ነገሮችን ያደረኩት እያልሽ ፈጣሪ ይመስገን እንደውም ጥሎ አልጣለኝም ብለሽ እያወራሽ ነበር። አሉ ማስረጃዎቹ አሉ። መቼም ያወራሽ ነው አትጅም አይደል? ቤቱ በእኔ ስም ግን እኔ አሁን ልንገርክ ይሄን ቤት የኔ ነው ያን ቤት የኔ ነው። ገዝተው እስከሚከራዩ እዛ የኔ ቤት ይቆዩ። የኔ ቤት ስለሚመቻቸው እኔ ደግሞ እዚህኛው ቤት ሆናለሁ ብዬ ነው የመጣሁት። በጣም ጥሩ ሰው ነሽ። በጣም ደግ አሳቢ፣ ጥሩ አሳቢ ሰው ነሽ። አመሰግናለሁ። ለእሱ አመሰግናለሁ። ይናለ በዚህ ርቀት ለሰው ማሰብሽ በጣም ትልቅ ሰው ነሽ። ካልተሳሰብንማ እንትን እንወድቃለን መሬታ። ለዛ እንደው በዚህ እንግዲህ ቢያንስ 19 20 አመት ቢሆን ነውና በዚህ ጊዜ ምን ሰርተሽ ነው 2 እና 3 ቤት ልትገዢ ይቻላል? እኔ እየሰራው ነው። ይሄ ቤተሰቦች ቤት ነው፣ የራሴ ቤት ነው። በቃ ቤተሰቦች ማለት ክፍለ ሀገር ነው ቤተሰቦች ያሉት አላልሽም እንዴ? ቆይ እና ቤተሰቦች በሚልኩልኝ ገንዘብ አስቀምጪ ገዛው ይሄን ቤት። ያን ቤት ደግሞ የራሴ ቤት ነው፣ በራሴ ስም። አክስቴ እንትን እሷ ጋር በሚሰራበት ምን ያስለፈልፈኛል? ምንድነው? ቆይ እንደዚህ ሁሉ ነገር የሚያስቀባጥርሽ? ምን ቀባጠርኩኝ? አሁን እንትን አታስብለኝ፣ አታስለፍልፈኝ። ብዙ ሰዓት ደርሶብኛል ነው። የምን ሰዓት ነው የደረሰው? የምሄድበት ሰዓት የምሄድበት ቦታ አለ የተቀጣጠርኩት። እዛ የቤት ሰራተኝነት እዛ ለመሄድ ነው አይደል? ቅድሙ ቤት የምን ቤት ሰራተኝነት? እኔ ቤት ሰራተኛ ነኝ። ምን ይሰራልኛል? ጽድት ያለ ቤት እና ይተኛል። እንግዲህ ኑሮዬን አይተሃል። ይኸውልሽ ከዚህ በላይ ይኸውልሽ እንድታስመስይ ወይም ደግሞ እኔ ላይ ሌላ አይነት ነገር ለማራመድ እንዳትሞክሪ እሺ? ከዚህ በላይ ይበቃሻል። እሺ ገባሽ? እዚህ ጋር የሰው ህይወት ነው ባንቺ ውሸት ምክንያት ባንቺ ያልሆነ ድራማ ምክንያት ባንቺ ያልሆነ ውሸት ምክንያት ይኸውልሽ የሰው ህይወትም ነው ያበላሽሻለሽ። እሺ ቢገባሽ አዎ ውሸታም ነሽ አይደል? ከውሸታም ለዛው ማስመሰል ውሸታም። ኧረ እባክህ
እኔ አንተን እኮ መጀመሪያ ነበር ነግሬሻለሁ። ይኸውልሽ ሌላ ነገር አወራለሁ ብለሽ መጀመሪያ የተሰጠኝ ሰዓት እኮ ሰዓት ነበረኝ እኮ አንተን እኮ ቆይ ምን ያስለፈልፈኝ ሰዓት ነበረኝ። አንተን እኮ ያጥፋት ሰዓት እኮ ተሰጥቶኝ ነበር። ማጥፋት ምን ማጥፋት አታጉለምልም። በስነ ስርዓት የምትናገሪ ከሆነ በስነ ስርዓት ተናገሪ እና ተናገሪ በስነ ስርዓት። ምን ከሆነ እኮ እየመለስኩ እኮ በስነ ስርዓት ተናገሪ። አታጉተምትም። ምንድነው ማክተው ከሆነ በስነ ስርዓት ተናገሪ። ይኸውልሽ ኧረ ብትጠጣው ቆንጆ ነበር እስካሁን ትሞት ነበር ገላገልክ ነበር። ይኸውልሽ አንቺ ውሻ ነግሬሻለሁ። እንዴ መታከኝ እኮ ዝም በይ መታከኝ እኮ ምን ሆነ ነው? ዝም በይ ነግሬሻለሁ። ዝም በይ መታከኝ እኮ እና ታዲያ ምንድን ነው የምታወሪው? ሌላ ነገር ታወሪልሽ? ህግ የለም እንዴ? ሌላ ነገር አታወሪ። ስርዓትህን ያዝ። ሌላ ነገር አታወሪ። ውሻ ነግሬሻለሁ። ውሻ ይላል እንዴ? ነግሬሻለሁ። ቅጣቢስ ነው በእናትህ። የውሻ እንኳን ጸባይ የለሽም። እንዴ ውጣልኝ ከቤቴ እንደው ውጣልኝ ይልቀጥ። አርፈሽ ቁጭ በይ። ውጣ እኔ እነሳለሁ። በቤቴ ደግሞ አልቀመጥም። ምን አገባ እንዴ? በቤቴ እንትን ልኝ ነው ደግሞ ታወራለች። አዎ አወራለሁ። ውጣ ከቤቴ እንደው የትኛው ቤት አለሽ ነው? የትኛው ቤት አይተዋል? ቤቴ ምን እንደሚመስል ይሉጣው። ስሚ ይኸውልሽ ሁሉ ነገር ደርሼበታለሁ። አንቺንም የቀጠሩሽም ተይዟል። እሺ ማን የቀጠረኝ? አንቺንም የቀጠሩሽ ተይዟል። እሺ ማንንም አልቀጠረኝም። እኔ ነኝ። ማን የቀጠረኝ? አዎ ማን የቀጠረኝ? ህፃኗ ልጅሽ አልተመለሰችም ከትምህርት ቤት? ከዚህ በላይ ሌላ ማስረጃ ትፈልጊያለሽ? ስንትስ እንደተከፈለሽ ልንገርሽ? ማን የነገረክ ደግሞ እሱ? ይኸውልሽ ከዚህ በላይ ሌላ አይነት ውሸት አያስፈልግሽም። እሺ ምን አይነት ማስመሰል ነው? ልጅቷ ስንት ስቃይ እያየች ስንት ነገር እያየች አንቺ በዚህ ያህል ደረጃ ማስመሰል ምን የሚሉት ነው? ምን ልታገኝ ምን ልትጠቀም? ብር ለልጅ ማሳከሚያ ብር። ታማሚ ናት ልጅ። እሷን ለማሳከም ማድረግ ያለብኝን ነገር ማድረግ አለብኝ እኮ። አዎ አሁን ማመንሽም ጥሩ፣ በጣም ጥሩ ማመንሽም ጥሩ። ማን ነው ይሄንን ነገር እንደዚህ እንድታደርጊ ያዘዘሽ? እንደሱ እንዳደርግ ያዘዙኝ ሌሎች ናቸው። ማን ናቸው እነሱን? እኔ እንደዚህ ሌላም ጊዜ ብር ምናምን እርዳታ ይሰጡኛል፣ የሆነ ነገር ሲመጣ ያሳትፉኛልና ምንድነው መሰለኝ ይሄ እነዚህ ጋር በቃ የሆነ እንትኖች እርዳታ ምናምን ሲመጡ እነሱ እንትን ይሉኛል እና አንተን እዚህ ጋር ልጅ ምናምን በለክ በመጀመሪያ አንቺን አግኝቶ ይሄንን ነገር ይነገረሽ እንደዚህ በይ እነሱን ጥሪያቸው ብሎ የኛንም ደግሞ ስልክ ማን ይሰጥሽ? ስልክ የሰጡኝ ራሳቸው ናቸው ደውለው እኮ ማለት ነው። እኔ አዋራውኝ እነሱ አሁን ታገኛቸዋለህ ልጅ ሰዎቹ እና እነሱ ናቸው። እነሱ እንደዛ ካገኙኝ በኋላ ሁሉ ነገር እንትን ይሉኛል። ምንድነው የሚሉሽ? በቃ የሆነ እርዳታ ለልጅቷን ብር ምናምን ይሰጡኛል፣ ይገዙልኛል ምናምን ልብስ ምናምን ይገዙላታል። የትምህርት ቤት ምናምን የሚሸፍኑላት ወጪ ብዙ ወጪ እሷ ነው የሚሸፍኑላት። እና ከዛ የሆነ ጊዜ እንትን ልጅቷ መጀመሪያ የሰራችው ቪዲዮ የለም ላይ የተለቀቀው እሱ ሲታይ የነሱ እንትን ልጅ ነህ መሰለኝ እና አንተን ይፈልጉካል። ከዚህ በፊት አንተን ይፈልጉካል። እሺ እና አንተን ይፈልጉክ ነበረ። በቃ የእሷ ልጅ እንዲህ ናት ብለህ ተናግረህ አንቺ ደውይላትና እኔ ልጅቷን አውቃታለሁ እሱ የኔ ናት በይ። ከዚህ በፊት ደግሞ በዚህ ታሪክ እንትን ያለች ልጅ አውቃለሁኝ እኔ። ምን ያለች? በቃ እንደዚህ ተደርጋ ምናምን የወለደችና በዘመድ ምናምን እሱን ያውቃለሁ። ከፈለክም ወስዳለሁ ቤቱ። ከዛ እንደሱ ካሉኝ በኋላ እሺ ብዬ አደረኩኝ። ደወልኩ፣ ጠራዋችሁ፣ አስመሰልኩኝ። ከዛ ላንተ ያቺ እርጉም ሴትዮም አለችበት የወጡ ነገር ላይ አይደለ? ከዛ ላንተ ምንድነው መጀመሪያ ምንድነው በያለሽ? በቃ ጠርተሽ አናግሪው። ሌናውን መጀመሪያ የነገርኩክን ታሪክ የለም እሱን ንገሪው፣ አሳምኝ እና ወይ ልጅቷ ነው እሱን ግደይ ይጠጣለ እሱን ስጫቸውና ወይ ከሁለት አንዱ ይጠጡትና ይሞቱ። ታዲያ ለምንድን ነው አንቺ ይሄን ሁሉ ነገር ልጅቷ ይሄን ሁሉ ነገር አይተሻል መቼም የተለቀቀውን የሷን ቪዲዮ አይተሽ እንዴት አታሳዝንሽም? እንደዛ የምታሳዝን በጣም የምታሳዝን ልጅ ነች። እንዴት ልብሽ አራራ እንዴ? ልቤን ልጅ ልትሞትብኝ ነው ታዲያ? የእናት ማጣት እንደዛስ እኛ ላይ ድራማ ስትሰሪ ነበር። ምንድነው ታዲያ? እና ልጅ ከምትሞትብኝ ያለኝ አማራጭ እንደዛ ማድረግ ነበር። ምን ማድረግ? በቃ ይሄ ባለፈው ያልኳችሁንና እንደሱ ጨማመን እናንተ የልብ ታማሚ ናት። የልብ ኪስ ታማሚ ናት እና አሁን ልቧ ሁሉ ጊዜ እንትን ይላታል፣ ይደክምባታል። ለሷ ብዬ ነው እንጂ እኔም እንትን አይደለም። እና ታዲያ አንቺ አሁን ልጅሽ እንድትድን ብለሽ እኔን ድጋሚ ልጅቷን አሳልፈሽ ትሰጫለሽ? እና ምን ላድርግ እኔ ልጄ ልትሞትብኝ ነው። ልጄ ልትሞትብኝ ነው እና ታዲያ እሷ እንዳትሞት ብለሽ ሌላ ሰው መግደል ነው ያለሽ አማራጭ?
አንተ በቃ የግዴታ ለሱ ወይ ለወንዱ እነሱስ እንደሚያሳክሙልሽ እርግጠኛ ነሽ? አንቺ ስላለመግደላቸው እርግጠኛ ነኝ። ያው በምን እርግጠኛ ነኝ? በምን እርግጠኛ ነሽ? በቃ ብዙ ነገር እንትን ብለዋል ያደርጉላታል እና አሁን ከትምህርት ቤት ከመጣች በኋላ ከነገ ጀምሮ ወደ ሆስፒታል ቀዶ ሕክምና ይደረግላት ትሄዳለች እና እሱን ሙሉ ወጪውን እኛ እንሸፍናለን ብለው ከዶክተሮቹ ጋር ተነጋግረዋል። እኔ እዚህ ጋር ያለኝ ስራ ብቻ ማጠናቀቅ ነው። አንተም መግደል አለብኝ ግዴታ ስለተባልኩ እሱን ግዳይ ስለተባልኩ። አረ በምንድን ነው ግዳይ ያለሽ? የሆነ የሚጠጣ ነገር ሰጥተው ለሁለቱም እሺ ካሉሽ ሁለቱም ይጠጡት። ማንና ማን? ልጅቷና አንተ። ሁለታችን ለመግደል ለምንድን ነው ሁሉ የፈለጉት እነሱ? እኔ እሱን ያላቅም ማውቀው ታሪክ የለም። ግዳይ ነው እኔ በቃ አድርጊ ነው የተባልኩት። ከዛ እሺ ተቀብዬ መጣሁት። እሺ የዛን ቀን ስለ መተት ያወራሽው ነገር አለ። አሁን በግልጽ እንድትነግሪኝ እፈልጋለሁ። እንደዚህ የሆነ እንትን ብለሽ ምናምን አለ በአግባቡ ስነ ስርዓት ባለው መንገድ እንድትነግሪኝ እፈልጋለሁ። ስለ እድሜ መስረቅ፣ ሁለተኛ በመተት ሰው ማሳበድ፣ ስንት ነገር የምታደርጉት ምንድን ነው? እኔ ስለ እድሜ መስረቅ ምናምን ብዬ አላወራሁም። አውርተሻል አለ አላወራሁም። ይኸውልሽ ያላወራሽው ነገር አወራሽ አልልሽም። ሁለተኛ ደግሞ እያንዳንዱን ያወራሻትን ነገር ሁሉም ሰው አይቶታል። ይኸውልሽ አይደለም እኔ ስንት ሰው አይቶታል። እሺ በቃ ሻው ምንድነው የምትፈልገው? እያንዳንዱን ነገር እንድትነግሪኝ ነው የምፈልገው እኮ ነገርኩህ እኮ ያለውን በቃ አንተን ነው እንትን ማለት የሚፈልጉት እነሱ አንተን ነው የሚፈልጉት። አንተና ወይ አንተን ነው በቃ በደንብ የሚፈልጉት አንተን ነው እንጂ ማንንም እንትን አይሉም። ሌላ ከዛን ልጁን አግብታ ማኖር ነው የምትፈልገው እሱ? በቃ እኔ እሷ እንትን እንደዛ ነው እና አንተን ነው የሚፈልጉት። ከሆነ እኔንማ መቼም ላያገኙኝ እኮ ተይዘው በቁጥጥር ስር ውለዋል። ምን ማለት ነው? በቁጥጥር ስር ውለዋል። እሺ ማለት ለምን? ምን አድርገው እነሱ? ምን አድርገው? እኔ ነኝ እኮ ጥፋተኛው እዚህ ጋር። በተቃራኒ በኩል ሆነሽ አንቺ አልነበርሽ እንዴ ስታንቧጭሬ ነበር? ልጅቷን ልጄን በምን ነው የማያሳክሙላት? እነሱ እኮ ናቸው የሚያሳክሙልኝ እኮ ለልጄ። እና ገንዘቡን አልሰጡሽም? ቅድሚያ አልሰጡኝም እኮ ከዶክተሮቹ ጋር ነው ያወሩት እኮ እነሱ። ምንድን ነው ያሉት? እንዴ ለምን ምንድነው የሚፈልጉት እናንተ? ምንድነው የሚፈልጉት? ቆይ ተነገረክ አይደል? እንዴ አንተ አትሄድም? በቃ ልቀቃቸው እነሱ። እኔን ሰረኝ አልኩህ። በቃ እነሱን ልቀቃቸው። አረ ልቀቃቸው እነሱ። ስንት ሰው ያሳበዱ ስንት ሰው የገደሉ ይለቀቁ አይደለ? በቃ ልቀቃቸው እነሱ። ምንም እንትን አይሉም። ልቀቃቸው። አንቺ ምን አይነት እንዴት ነው ጭንቅላትሽ የሚያስበው? እንዴት ነው ጭንቅላትሽ የሚያስበው? እና በቃ አሁን ያለኝ አማራጭ ነው ልጄ ልትሞትብኝ ነው። ልትሞት ነው። አይሰማህም? እንደ አንተ አታውቅም እንዴ? ሕፃን ልጅ እኮ ናት። ልትሞት ነው? አዎ በቃ ልትሞትብኝ ነው። እና ታዲያ እነሱን እንልቀቃቸው? አንቺ ልጅ አዎ እኔ ሰረኝና እነሱ ልቀቃቸው በቃ። ይኸውልሽ ልጅሽን ለማሳከም እኮ ሌላ መንገድ መጠቀም ይቻላል። ምንም እንትን አላት በቃ ቀነ ገደብ አላት። እንደሱ ካላረግሽ ልትሞት ትችላለች። እነሱ እንደሚያሳክሟት ሲጀመር በምን እርግጠኛ ነሽ አንቺ? እርግጠኛ ስለሆንኩ ነው የማወራው። በምን እርግጠኛ ስለሆንኩ ነው የማወራው። ቢያሳክሙልሽ ኖሮ ቅድሚያ ብር ይሰጡሽ ነበር። ብር ሰጥተው ልንገርህ፣ መስጠትና ለመስጠታቸውን ከኔ ጋር ነው እንትን ማለት ያለባቸው። ምን ማለት? በቃ ማውራትም ሆነ ምንም ነገር መተግበር ያለባቸው ከኔ ጋር ነው። ከነሱ ጋር እንትን ምንም ችግር የለብህማ። እኔን ሰረኝና እነሱ ልቀቃቸው፣ ልጅ ያሳክሙልኝ በቃ። ስለዚህ አሁን እኔ ልጅ ከታከመች በኋላ ከፈለገች እነሱን እሰራቸው ሞቷልና ካሳከማችሁልኝ በኋላ እንትን ሬሳውን ሰጣቸዋለሁ ብላችኋል። ከዛ ካሳከሙልኝ በኋላ ጠጊ ይጠፋሉ ከዚህ ያክል። ስለዚህ አንቺ ልጅ እንድትታከም አሁን ይለቀቁ ነው? አዎ ልቀቃቸው ይሻላል። እንደሱ ካላረክ እኔ ለምን ለፈልፋለሁ ታዲያ ስለነሱ ነው? እንዳሰርኩልኛል እንዴ ደግሞ አያፍርም እንዴ? ምን አይነት ራስ ወዳድነት ነው እንደዚህ? ምንም ራስነት ወዳድነት አይደለም። በቃ ነገርኩህ። ስለ አክስትሽ ምናምን ያልሽው ነገርስ ምንድነው? ምን ብዬ ስለ አክስቴ ያወራው? አክስቴ ነች አክስቴ ባል ነው የደፈረኝ ምናምን ያልሽው? አላ የኔ አይደለም፣ በኔ ታሪክ አይደለም፣ ሌላ ሰው ነው። ሌላ ሰው ነው ታሪክ ተነገረኝ። ከዛ በቃ እኔ በይ ተባልኩት እና ያልኩት እንጂ እንትን አላልኩም። ምን ያልሽው? በቃ ማን ነው በይ ያልሽ? እንደዚህ በያለኝ የሰውየው እንትን ወንድም። የማን ሰውዬ? ያው እኔ ልጅ አሁን አሰርኳቸው ያልካቸው ሁለቱ ኮይ የጠንቋዩን ዋና አንቺን ተላላኪ ነሽ? እንደዛ ከሆነ አይደለም በቃ እንዲያሳክሙልኝ ነው የምፈልገው። እሱ ነው አንደኛ። ሁለተኛ ደግሞ ሴትዮቷ ነች ያለችው። ሌላ ሰው አለ? እኛ ማናውቀው አለ? ሌላ ሰው አንቺ የሚያገኝሽ?
እኔ በቃ እነሱ ናቸው የሚልኩልኝ በቃ የሚነግረኝ ሰው አንዷ ናት ሴቷ ናት የምትነግረኝ መታ የምትለኝን እቀበላለሁ እሺ ብዬ በተግባር ነው ማሳው እንትን የምናገረው በቃ እነሱ ይከታተሉኛል በቃ እና ተወኝ በእናትህ ተወኝ በቃ አትንራት ብለኝ አዎ አታስጨንቀኝ በቃ ተወኝ ምን ማለት ነው ደግሞ በቃ ይኸውልሽ በስነ ስርዓት እያንዳንዱ ነገር ተናገሪ እያንዳንዱ ነገር ተናገሪ ስርዓትህን ያዝ በቃ ሳትገቡልኛል ነግሬሻለሁ በስነ ስርዓት ተናገሪ አሁን ያለኝ አማራጭ ማለት ሁለት ቀን ነው ያለኝ እኔ በቃ እነሱ ልቀቃቸውና እኔ ማሰር ትችላለህ ነገርኩ አስረዳው ካንተ የሚገባ ከሆነ እኮ አስረዳው የምታውቂው ሌላም ነገር ካለ እንድትነግሪኝ ምንም የለም የምትስማሚ ከሆነ እለቃቸዋለሁ በምንሽ ለቃቸዋለሁ እነሱንና ያሳክሙልሽ እሺ በመንደር የምትሰው ወይ ደግሞ እኔ ልጅቷን ማሳከሚያ ገንዘብ እኔ ሌላ ሰው እንዲሰጥሽ አደርጋለሁ እሱን ተቃል ትገባልኛለህ እሺ ነግርካለሁ ምንድነው የምትፈልገው እያንዳንዱን ነገር ስለ ልጅቷ እናት ያወራሽው ነገር ምንድነው የልጅቷ እናቷ ነኝ ብለሽ ያወራሽው ታሪክ ማን ነው የነገረሽ ይሄ ታሪክስ ምንድነው እኔ ልጅቷ ሴቷ ናት የነገረችኝ መታ የሰውየው ሚስት ናት መታ የነገረችኝ እንደዚህ ብለሽ ከዚህ የሆነ በብልቃጥ ሰጠችኝ የሆነ እንትን የሚጠጡት በውሃ ላይ ወይ ጁስ ላይ አድርገሽ ስጫቸው ጠብ አድርገሽ ስጫቸው እንዲያማስለሽ ለሚጠጡበት ነገር ከሁለት አንዱ ስጫቸው አብሶ ለወንዱ በዛ አድርጊበት እሷም ለሷም ስጫትሽ እንትን ካልሽ ግን ወንዱን ነው የምንፈልገው በደንብ ወንዱን ያስቸገረን አሁን ብለው ነው ያሉ ለምን ብዬ መጠየቅ አልችልም ምክንያቱም ተይዣለሁ በቃ በልጄ ነው የሚያስፈራሩኝ እኔ ስለዛ በቃ በግዴታ መናገር እንትን ማድረግ ስላለብኝ ያን ነገር አረኩት ማለት ነው በቃ ይሄ ነው ያለው ሌላ ነገር ከፈለክ እነግርሃለሁ ምንድነው ያለው ሌላ ነገር በቃ ሌላ ነገር ሰዎቹ ኃይለኞች ናቸው ማንንም ሰው እንትን አይላቸው አጠገባቸው ራሱ አይደርስም በጣም ኃይለኛ ናቸው እሱን እንድትነግሪኝ አይደለም ሌላ የምታውቂው ነገር ካለ እንድትናገሪ እኔ ወደ እነሱ አልደርስ በቃ እሷ ናት መታ የምትነግረኝ እንደ ሰው ራስ ቁጭ ብላ ይሄንን እንድታረጊ አላረግም ካልሽ ደግሞ ልጅሽ ላይ ነው እንትን የምንለው ልጅሽን ማጣት ማትፈልጊ ከሆነ ይሄንን ነገር እንድታረጊ ብላ ተናግራት ወጣለች እሺ ብዬን ተቀብዬ እንደ በግ መነዳት ነው የኔ ስራ በቃ ከዛ ስለዚህ አድርጊ ያልሽን የሰው ግዴ ካሉሽ መርዝ ጨምረሽ ትገያለሽ ይሄ ነው ስራሽ በቃ ይሄንን አድርጊ ሲሉኝ በልጅ እያስፈራሩኝ ይሄን አደርጋለሁ አንቺ ምንም አይምሮሽ አይሰራም ወይ ደግሞ ጭንቅላትሽ ምንም ነገር እንትን አያስብም ሰው ላይ እንደዚህ ታደርጊ እሱማ ይሰማኛል በቃ የልጅቷ ታሪክ እውነተኛ ታሪክ ነው ማለት ስለ ልጅቷ የነገርኩህ ማለት ምን የነገርሽ እንትን ልጅቷ ተረፍራ ነው የተወለደችው ምናምን የሚለው እንትን አልነገርኩህም እነሱ ምናምን እውነት ነው እናትየው በህይወት የለችም እናቷ በህይወት የለችም ማን ነው ይሄንን ነገር ማለት እንዴት አወቅሽ አንቺ መሞቷን እና እኔ ልጅቷ ሴትዮዋ አክስትየው የለችም እሷ ናት መታ የነገረችኝ አክስትየው ምንም ነገር እንድታወቅ አትፈልግም አክስትየው አንቺን ታውቂሻለች እሷ ናት መታ እኔን የምታዘኝ ምንድነው ያዘዘች በቃ ሄደሽ እንትን ልጁን አናግረሽ እኔ ነኝ እናትየው ብለሽ በቃ የኔ የሚጣጣም ምናምን የምታቀርብ ያስመስለሽ ይሄንን ማስረጃ ለማጥፋት ማለት ነው እሷ ልጅቷንም ለመግደል ትጋደል በቃ እሷ አለች አሁን አክስቷ የራሱ የልጅቷ አክስት አለች አሁን አለች ሁለቱም አሉ ባለቤቷስ የደፈራትም ባለቤቷም አለ እና የት ነው የሚኖሩት አሴ ካለው ቤቷን አብረን እንሄዳለን አሴ ካለው ቤቷ ቀጥታ አሳይኝ አሁን ነው ልጆች ይዘጋጃሉ በቀጥታ አሳይኝና በቀጥታ ሄደን እዛ እናናግራቸዋለን ግን እኔ እንዳያዩኝ እባክህ እኔ አየኝ ማለት ይገለኛል ሰው ባለቤቷ ማለት ነው ያክስቷ ባለቤት ይገለኛል ኃይለኛ ነው በጣም በቃ ይሄን ስራ ለሷ ታረጋለሽ ብለው ነው የሰጡኝ በልጅ ነው የሚያስፈራሩኝ ይካል ስለዚህ እኔ መጀመሪያ ሄጄ በቃ ይላውጣና የሆነ ቦታ ልጅቷን ይዤ ላስቀምጥና ተማማኝ እንደዛ የሚባል ነገር የለም ከኛ ጋር ሆነኑ ትሄጃለሽ አንቺን እንዳይሽ ከፈለግሽ ከሩቅ ሆነሽ ቤቱን ታሳይናለሽ እሺ በቃ አስፈላጊ ሆኖ ከተገኘም ደግሞ ቤቱ ድረስ ትገቢያለሽ ከኛ ደግሞ ወዴትም ማምለጥ አትችይም እኛ ጋር ነው የምትሆኚው እስከዛ ድረስ ስለዚህ አሁን ምንም ነገር ወደዚህ የለም ቀጥ ብለሽ ከኛ ጋር ትሄጃለሽ ልብስሽን ልሰብስብ ምናምን የሚባል ነገር የለም ስለዚህ ካሜራማን ተነስና እንሂድ ልጆቹንም እናዘጋጃቸው